ሄሎ ሰላም ጤና ይስጥልኝ የአተም አካዳሚ ዩቲዩብ ተከታታዮች እንደምን አላችሁ? ዛሬ ኤክስቴምፖራነስ ፕሪፓሬሽን ዩኒት 4ን የምንጀምርበት ቶፒክ ላይ ደርሰናል። እንግዲህ ለፋርማሲ ቲቬት ተማሪዎች ይሄንን አሲስቲንግ ኤክስቴምፖራነስ ፕሪፓሬሽን የሚለውን ኮርስ እየሰራን እንደሆነ ይታወቃል። በአማርኛ ማለት ነው። በአፋን ኦሮሞ ኮኬፍ ቲዩብ ላይ ሙሉ ቪዲዮ ተሰርቷል። በአማርኛ ግን ከቻፕተር 1 ጀምረን እስከ ቻፕተር 3 በተለያየ ፓርት ሰርተናል። ዛሬ እንግዲህ የመጨረሻውና በጣም ወሳኝ ቻፕተር ላይ ደርሰናል። ይህም ቻፕተር እንግዲህ ኮምፓውንዲንግ ኤክስቴምፖራነስ ፕሮዳክትስ የሚለው ምዕራፍ 4 ነው ማለት። ስለዚህ ዛሬ በፓርት 1 ኢንትሮዳክሽን ፓርቱን እንሰራለን። ከዛ በፓርት እያደረግን ኮንቲኒዩስሊ እንሰራለን። እናንተም እንግዲህ ቻናላችን ሰብስክራይብ በማድረግ የኖቲፊኬሽን ምልክቷን ኦል በማድረግ ልክ ቪዲዮ ሲለቀቅ እናንተ ጋር እንዲደርስ ማድረግ ትችላላችሁ ማለት ነው። የፋርማሲ ዲፕሎማ ተማሪዎች ከሆናችሁ ይህ ኮርስ በጣም አስፈላጊና ጠቃሚ ኮርስ እንደሆነ ምንም ጥርጥር የለውም፣ ግልጽ ነው። ስለዚህ ወደ ኋላ ተመልሳችሁ ከቻፕተር 1 እስከ ቻፕተር 3 ያለውን ቪዲዮ ሙሉን አይታችሁ እዛ ላይ የተሰሩትን ጥያቄዎችን የኤግዛም ኩዌሽኖችን በመስራት ራሳችሁን ማብቃት ትችላላችሁ ማለት ወዳለሁ። እንግዲህ ዛሬ በፓርት 1 ኢንትሮዳክሽኑን እንጀምርና ከዛ ፓርቱ ያን የምንቀጥል ይሆናል ማለት ነው። ሶ ወደ ኢንትሮዳክሽኑ በቀጥታ ስንመጣ እንግዲህ in the previous chapters of this module you have studied the basic principles and the process of compounding in pharmacy ይላል። እንግዲህ እስካሁን ካየናቸው ቻፕተር 1 ቻፕተር 2 ቻፕተር 3 ላይ አብዛኛው ያየኑ ምንድነው ቤዚክ ፕሪንሲፕል ኦፍ ኮምፓውንዲንግ፣ ቤዚክ ፕሪንሲፕል ኦፍ ማኑፋክቸሪንግ የሚለውን ፕሮሰስ ኦፍ ኮምፓውንዲንግ የሚለውን አይተናል። Now you will be introduced about different types of formulation that could be prepared in the prescription, compounding and the method for preparation of this product. አሁን ምንድነው የምናየው እያለን ያለው different formulation of different types of formulation ወይም different dosage form የሚለው እናያለን ማለት ነው። እንግዲህ ዲፈረንት ታይፕስ ኦፍ ፎርሙሌሽን ሲል ዲፈረንት ታይፕ ኦፍ ዶዜጅ ፎርም ማለት ነው። ሊኩዊድ ዶዜጅ ፎርም፣ ሰሚ ሶሊድ ዶዜጅ ፎርም እንደ ሶሊድ ዶዜጅ ፎርም የሚለውን በፕሪስክሪፕሽኑ መሰረት እንዴት እንደሚሰሩ የምናይበት ቶፒክ ነው ማለት ነው ይሄኛው ቻፕተርስ። ፎር ዲቴል ኦፍ ዘ ሌብሊንግ ፓኬጂንግ ማቴሪያል ዩ ካን ሪፈር ቱ ቻፕተር 1 እንደ ቻፕተር 3 ይላል። ያው አንድ ፕሮዳክት ከተሰራ በኋላ ሌብል መደረግ እንዳለበት ከዛም ደግሞ ፓኬጅ መደረግ እንዳለበት እንግዲህ ቻፕተር 1 እና ቻፕተር 3 ላይ አይተናል። ሌላው ስለ ስቶሬጅ ኮንዲሽን ነው። አንድ ፋርማሲውቲካል ፕሮዳክት ከተሰራ በኋላ ስቶሬጅ ኮንዲሽኑ መወሰን አለበት። ያ ሼልፍ ላይፉ ላይ ወይም ደግሞ ኤክስፓየር ዴቱ ላይ የምንለው ላይ የራሱ የሆነ ተጽዕኖ ስለሚያደርስ ሼልፍ ላይፉን ሊወስን ስለሚችል ስታቢሊቲውን አፌክት ሊያደርግ ስለሚችል ስቶሬጅ ኮንዲሽኑን የምናይ ይሆናል ማለት ነው። ሶ ከዛ በፊት እንግዲህ ተርሞች እናያለን ማለት ነው። የተለያዩ ተርሞች አሉ እዚህ ቻፕተር ላይ በጣም ጠቃሚ ሆኑ። ለምሳሌ ሌቪጌሽን ማለት ምን ማለት ነው? ትሪቱሬሽን ማለት ነው። ዳይዞሉሽን ማለት ነው የሚለው ነው። ሌቪጌሽን ስንል እንግዲህ the process of grinding an insoluble substance to the fine powder while wheat ይላል። ይሄ ማለት መለንቀጥ ነው። ይሄ አርሰን በጣም ሶሊድ የሆነው ፓርቲክል ኢንሶሉብል የሆነው ሰብስታንስ ወደ ፋይን ፓውደር እንዲቀየር ወደ ለሰለሰ ነገር እንዲቀየር ውሃ አርጥበን እና ለምንድነው ይሄ እናዋህደዋለን ማለት ነው ሌቪጌሽን ስንል። ትሪቱሬሽን ስንል ደግሞ ትሪቱሬሽን ስንል the process of creating fine particle from powder by grinding using mortar piston። ይሄ ደግሞ መጀመሪያውኑ ፓውደር ነው፣ ነገር ግን ዩኒፎርም ሳይዝ ፓርቲክል ሳይዝ ከሌለው በሙቀጫና ዘነዘና ተጠቅመን የበለጠ እናደርገዋለን እናደቀዋለን ማለት ነው። ዳይዞሉሽን ስንል መበጥበጥ ነው። ያው the process of mixing a solid with appropriate solvent to get homogeneous solution ሶሉሽን ለመፍጠር የምናደርገው ሂደት ነው ዳይዞሉሽን ስንል። ማዋሃድ፣ መቀላቀል ሶሉት እና ሶልቨንትን በማዋሃድ ሆሞጂኒየስ የሆነ ሶሉሽን መፍጠር ማለት ነው ዳይዞሉሽን። ስለዚህ እነዚህ ተርሞች በጣም ጠቃሚ የሆኑ ተርሞች ናቸው ማለት ነው ኢን ኮምፓውንዲንግ። ሶ አራት ብለት ላይ እንግዲህ ኮምፓውንዲንግ ሜተድ ነው የምናየው። ኮምፓውንዲንግ ኦፍ ፋርማሲውቲካል ሶሉሽን ይላል። ለሶሉሽን ስንል is a thermodynamically stable one phase system composed of two or more component one of which is completely dissolved in another ይላል። ያው ሶሉሽን ስንል ሶልቨንት እና ሶሉት በጋራ መምጣት ነው። ነገር ግን ምናልባት ሁለት እና ከዛ በላይ የሆኑ ኮምፖነንቶች በጋራ ሊመጡ ይችላሉ። ነገር ግን at the end of the day one phase system
ወይም ደግሞ ኮምፕሊትሊ ዳይዞሉት ሆነው አንድ አይነት ውህድ መስጠት አለባቸው ማለት ነው። So the solution is homogeneous because the solute or dispersed phase is dispersed throughout the solvent in molecular or ionic sized particle. now ሁሉ ጊዜ ሶሉሽን ሲባል homogeneous solution ሶሉት እና ሶልቨንቱ ኮምፕሊትሊ ዲስፐርስድ ሆኖ ሚክስድ ሆኖ homogeneous የሆነ ሶሉሽን ሊሰጠን ያስፈልጋል ማለት ነው። broadly defined solution may be by any combination of solid, liquid or gas። እንግዲህ ሶሉሽን ስንል combination of solid with liquid ሊሆን ይችላል፣ solid with gas ሊሆን ይችላል፣ liquid with gas ሊሆን ይችላል፣ liquid with liquid ሊሆን ይችላል፣ even solid with solid ሊሆን ይችላል ማለት ነው። the so called solutions ስንል we will restrict our definition of pharmaceutical solution to those composed of solid, liquid or gas dissolved in a liquid። ብዙ ጊዜ ሶልቨንታችን especially in pharmaceutical compounding ላይ ሶሉሽን ነው ፕሮዲዩስ የምናደርገው ካል ሶልቨንታችን ሊኩዊድ ነው። ምናልባት ሶሉታችን ሶሊድ ሊኩዊድ ጋስም ሊሆን ይችላል፣ ግን most of the time የምንጠቀመው ሶልቨንት ሊኩዊድ ነው ማለት ነው። ሊኩዊድ ነው ማለት ነው። so the assignment of the term solute in the solvent is sometimes arbitrary. Generally solute is the component present in smallest amount, the solvent is the larger or the liquid component። ያው ብዙ ጊዜ ሶሉት እና ሶልቨንት ሬሾአቸውን ስናይ ሶሉቱ ከፍ ይላል። ይሄ የሚበጠበጠው ከበጥባጩ ያንሳል ማለት ነው። የሚበጠብጠው ነገር ለምሳሌ ውሃ ከሆነ ውሃ በሳይዝ በማግኒቲዩዱ ወይም በአማውንቱ ወይ በቮሊዩም ከፍ ይላል ማለት ነው። ስለዚህ ሶልቨንት ላርጀር ዛን ሶሉት ነው የሚሆነው። water is nearly always considered as a solvent። ያው ዩኒቨርሳል ሶልቨንት ይባላል። አብዛኞቹን ነገር ማዋሃድ ስለሚችል ወተርን እንደ ዩኒቨርሳል ሶልቨንት እንጠቀማለን። ፋርማሲውቲካል ሶሉት may include active drug component, flavoring or coloring agent, preservative, stabilizer or buffering salt ሊሆን ይችላል። እንግዲህ አሁን አንድ ፋርማሲውቲካል ሶሉት ምን ሊያካትት ይችላል ሲባል አክቲቭ ድራግ ኮምፖነንት ሊሆን ይችላል። ኢቭን ፍላቨሪንግ ይሄ ጥሩ ጣዕም እንዲኖረው የሚያደርግ ነገር፣ ጥሩ ጠረን እንዲኖረው የሚያደርግ ነገር ሊሆን ይችላል። ኦር ጥሩ ከለር እንዲኖረው የሚያደርግልን ሊሆን ይችላል። ፕሪዘርቫቲቭ ማይክሮቢያል ኮንታሚኔሽንን አቮይድ ለማድረግ ለሚያጠቅመን ሊሆን ይችላል። ፒኤች ቼንጅ እንዳይኖር ባፈሪንግ ኤጀንት ሊሆን ይችላል የምንጠቀመው ማለት ነው። so water is the most common solvent for pharmaceutical solution, but ethanol, glycerin, propyl glycol, isopropyl alcohol, other liquid may be used as depending on the product requirement ይላል። ያው the most common ሶልቨንታችን እንግዲህ ፋርማሲውቲካል ፕሪፓሬሽን ወተር ነው። ከዛ በቀጠል እንግዲህ አልኮሎች አሉ ላይክ ኢታኖል እና አሴቶን፣ ግላይሴሪን ምንላቸው፣ አይሶፕሮፓይል አልኮል አብዛኞቹ እንደ ሶልቨንት የምንጠቀማቸው ናቸው። so to be an appropriate solvent the liquid must completely dissolve in a drug and other solid ingredient at the desired concentration, be non-toxic and safe for the ingestion or topical application, anesthetically or aesthetically acceptable to the patient in terms of appearance, aroma, texture and taste። አሮማ ስንል ሽታ ጥሩ ጣዕም የምንለው፣ ቴክስቸር የምንለው ይሄ ለስላሴው ሊሆን ይችላል። ስፔሻሊ ለቶፒካል የምንጠቀማቸው ስሙዝ የሆነ ነገር መሆን አለበት። ቴስቱ መራራ መሆን የለበትም። ስለዚህ እኛ ብዙ ጊዜ የምንጠቀመው ሶልቨንት እንግዲህ የምንበጠብጥበት ነገር ኮምፕሊትሊ ዲዞልቭ ማድረግ የሚችል መሆን አለበት። ያው ይሄ ላይክ ዲዞልቭ ላይክ ፕሪንሲፕል የምንለውን ኮንሰፕት ነው። ያው ፖላር ከሆነ ፖላር ውስጥ ነው፣ ነን ፖላር ከሆነ ደግሞ ነን ፖላር ውስጥ ነው ዲዞልቭ የሚሆነው። ስለዚህ ሶልቨንታችን ያንን ባህሪ ሊኖረው ያስፈልጋል። ሌላው ግን ነን ቶክሲክ መሆን አለበት፣ እንዲሁም ሴፍ መሆን አለበት። ምናልባት ወደ ውስጥ ልናስገባው እንችላለን ኦር ቶፒካሊ ልንጠቀመው እንችላለን። ምን መሆን አለበት ግን ወደ ውስጥ የሚገባው ቶፒካሊ እንጠቀመው፣ ሴፈስት እና ቶክሲሲቲው ደግሞ የወረደ መሆን አለበት። ቢዩቲው ደግሞ አክሴፕተብል የሆነ አሴቲካሊ አክሴፕተብል ስናየው በጣም የሚያምር ለፔሸንታችን የሚስብ አፒሪያንስ ያለው ሊሆን ያስፈልጋል ማለት ነው። So solution are homogeneous liquid preparation containing one or more of dissolved ingredient and are used for the variety of purpose as both internal external dosage formula። ያው ሶሉሽን ስንል እንግዲህ homogeneous liquid preparation ነው። ነገር ግን አንድ ሊሆን ይችላል ኮምፖነንቱ፣ ሁለት ሊሆን ይችላል፣ ከዛ በላይ የሆኑ ቫራይቲ ኦፍ ኢንግሪዲየንቶች በጋራ ሊመጡ ይችላሉ አንድ ፕሮዳክት ለመስራት። ያንን ፕሮዳክት ከሰራን በኋላ እንግዲህ ኢንተርናሊ ወይም ኤክስተርናል ዶዜጅ ፎርም ነው ልንጠቀመው የምንችለው። ኢንተርናሊ ስንል ወደ ሰውነታችን ውስጥ የሚገባ ነው። ኤክስተርናሊ ስንል ደግሞ ከላይ ቆዳችን ላይ ሊሆን ይችላል ኦር
ኢንተርናል ኦርጋናችን ውጪ የምንጠቀማቸው ፕሮዳክቶች ማለት ነው። So in addition to the active ingredients or medicament, solution also contain vehicle and adjuvants ይላል። ያው እንግዲህ አክቲቭ ኢንግሪዲየንቱ እንዳለ ነው። ሌላው vehicle የምንላቸው ይኖራሉ። እንዲሁም ደግሞ አንዳንድ የሚጨመሩ ነገሮች አሉ። እንግዲህ እነኚህ adjuvants የምንላቸው ምናልባት ቴስቱን ለመጨመር ፕሪዘርቫቲቮች ሊሆኑ ይችላሉ። ኢቨን ፋርማሲዩቲካል ፖተንሲውን የሚጨምሩ ሊሆኑ ይችላሉ። vehicle ስንል እንግዲህ the medium in which the ingredient of the medicine is dissolved or dispersed for the solution. እንደዚህ is called solvent። ያው vehicle ማለት solvent ማለት ነው በሌላ አባባል። ያሉትን ኢንግሪዲየንት ለማዋሃድ የሚጠቅመን ዲዞልቭ ለማድረግ ዲስፐርስ ለማድረግ የሚጠቅመን ማለት ነው። እነማን ናቸው? ላይክ ውሃ ሊሆን ይችላል፣ አሮማቲክ ወተር ሊሆን ይችላል፣ አልኮሎች ሊሆን ይችላሉ፣ ግላይሴሮል ሊሆን ይችላል፣ ኢቭን ሳይረብ ሊሆን ይችላል። አሁን ሳይረብ ከሰራም በኋላ ልክ ለሌሎቹ እንደ ቬክል ልንጠቀመው እንችላለን ማለት ነው። ስለዚህ እነዚህ በሙሉ አክት አስ ሶልቨንት ወይም ደግሞ አክት አስ ቬክል እንላለን። ያው ውሃ በአብዛኞቹ የሚመረጠው choice of the choice vehicle ነው ወይም ደግሞ the vehicle of choice for the majority of pharmaceutical solution. This is because water is generally available. እንግዲህ አሁን ውሃ በጣም ተመራጭ የሚያደርገው አንዱ available ነው፣ በቀላል ልናገኘው እንችላለን። ዋጋውም ያን ያህል የሚጋነን አይደለም፣ ኢንኤክስፔንሲቭ ነው። ኢቭን ፕላተብል ነው፣ ምቹ ነው። ያን ያህል ገብቶ የሚቆረቆር ወይም ደግሞ ቶክሲቲ የሚያመጣ አይደለም። ወደ ሰውነታችን ውስጥ ቢገባ ነን ቶክሲክ ነው። ፎር ኦራል ዩዝም ይሁን ፎር ኤክስተርናል ዩዝ ኢሪቴሽንም የለውም። ይሄ ስኪን ኢሪቴሽን፣ የማቃጠል፣ የማንቀጥቀጥ፣ የመለብለብ ቆዳችን ላይ ኢሪቴት የማድረግ ባህሪ አይኖረውም ማለት ነው ወተር። ስለዚህ it acts as a universal solvent እንለዋለን ማለት ነው። it can also be act as a solvent for the wide range of substance. አብዛኞቹን ማቴሪያሎች ወይም ኢንግሪዲየንቶች ዲዞልቭ ማድረግ ይችላል። ምክንያቱም ውሃ በባህሪ ፖላር ነው። ስለዚህ አብዛኞቹን ፖላር የሆኑትን ኮምፕሊትሊ ዲዞልቭ ያደርጋል። ኢቭን ነን ፖላር የሆኑትንም የተወሰነ የማዋሃድ አቅም አለው ማለት ነው። so adjuvants are additive that are added to improve the quality of the preparation. ይሄ ብዙ ጊዜ ኳሊቲ ለመጨመር ነው። ለምሳሌ አንድ ፕሮዳክት ከሰራ ነው በኋላ ከለሩ እንዲያምር ከለራንት ልንጨምር እንችላለን። እንዲጣፍጥ ስዊትኒንግ ኤጀንት ልንጨምር እንችላለን። ሽታው ጥሩ እንዲሆን ፍላቨራንት ልንጨምር እንችላለን። ኢቭን ማይክሮቢያል ኮንታሚኔሽን እንዳይኖር ስታብላይዘር ልንጨምር ይሆናል። ፕሪዘርቫቲቭ ልንጨምር እንችላለን። ሶ እነኚህ በአጠቃላይ እንግዲህ አዲቲቮች ናቸው ማለት ነው። አዲቲቮች አዲቲቮች በቀጥታ ፋርማሲውቲካል ፖተንሲ ላይ ኖራቸው ይችላል፣ ግን ምንድነው የሚያደርጉልን? ብዙ ጊዜ ፕሮዳክቱን የሰራነውን ፕሮዳክት ኳሊቲውን ኢምፕሩቭ ነው የሚያደርጉልን ማለት ነው። ሶ ታይፕስ ኦፍ ሶሉሽን ቴከን ኦራሊ፣ ያው ኦራሊ የሚወሰዱ ሶሉሽኖች አሉ። ላይክ ሚክስቸር፣ ኢሊዘር፣ ሳይረፕ፣ ሊንክተስ፣ ድራውስ የምንላቸው እነኚህ ቀጥታ በአፋችን የምንወስዳቸው ኦራሊ የሚወሰዱ የሶሉሽን ታይፖች ናቸው። ሌሎቹ ሶሉሽን ዩዝድ ኢን ማውዝ እንደ ትሮት ይላል። ማውዝ ዋሽ፣ ገርግልስ፣ ትሮት ፔንትስ፣ ትሮት ስፕሬስ፣ ያው እንግዲህ ጉሮሮ አካባቢ አፍ አካባቢ የሚመጡ ፕሮብሌሞች አንዳንድ ችግሮችን ሶልቭ የምናደርግባቸው ሶሉሽኖች ነው ሶሉሽን that used in mouth የምንለው ማለት ነው። ሌላው ሶሉሽን instilled into a body cavities ይላል። like dash, enemas, ear drops, eye drops, nasal drops, nasal spray ይላል። ይሄ እንግዲህ ለምሳሌ አይናችንን ሲያመን ጠብታ እንጠቀማለን። ጆሮአችንን ሲያመን ለጆሮ የምንጠቀመው ነገር አለ። አፍንጫችን እንግዲህ ቁስለት ምናምን ሲኖር ለናሳል ስፕሬይ የምንላቸው አሉ። እነኚህ በአጠቃላይ the solution instilled into the body cavity የምንላቸው ሶሉሽኖች ናቸው ማለት ነው። ሌላው solution applied to the body surface ነው። ኮሎዲያን፣ ሊኒመንት፣ ሎሽን እንደ ፔንት፣ ይሄ ኤክስተርናሊ የምንጠቀማቸው ማለት ነው። እንግዲህ ኤክስተርናሊ አፕላይ አድርገን የምንጠቀማቸው ሶሉሽኖች ደግሞ ይኖራሉ። ስለዚህ ሶሉሽን ስንል እንግዲህ ኢንተርናሊም ኤክስተርናሊም በተለያየ ፐርፐስ የምንጠቀማቸው ፋርማሲውቲካል ኤድ ኦር ፋርማሲውቲካል ፕሮዳክቶች ናቸው ማለት ነው። ሶ እዚህ ጋር እንግዲህ the general method of preparation of solution እንግዲህ በአጠቃላይ ሶሉሽንን ታዲያ እንዴት ነው ፕሪፔር የምናደርገው? ሶ ምን አይነት ፕሮሲጀሮች ነው ምን አይነት ፕሪንሲፕሎችን ነው መከተል ያለብን የሚለውን ነው የምናየው ማለት ነው። እንግዲህ the following general methods should be used in the preparation of the solution ይላል። በአጠቃላይ እነኚህ እዚህ የተዘረዘሩት ሜቶዶች ወይም ፕሮሲጀሮች ሶሉሽንን ፕሪፔር ለማድረግ የምንጠቀማቸው ቴክኒክ የምንጠቀማቸው ዌይ የምንጠቀማቸው ሜቶድ ናቸው ማለት ነው።
ሶ እንግዲህ የመጀመሪያው ስቴፕ write out the working formula either from prescription or unofficial or for official text or ይላል። እንግዲህ ማለት working formula ማውጣት አለብን ድራይቭ ማድረግ አለብን ማለት ነው። ለምን ብዙ ጊዜ በፋርማኮፒያው የሚሰጠን ምንድነው ይሄ ማስተር ፎርሙላው ሶ ከማስተር ፎርሙላው ላይ working ፎርሙላውን ድራይቭ ማድረግ መቻል አለብን ማለት የመጀመሪያው። ሶ ሁለተኛው ላይ calculate the quantity required for each ingredient in the formula to produce the required final volume. And additionally, as far as it is practically possible, the product will be assembled in the final measure, thus producing any transfer loss ይላል። ያው ይሄ ካልኩሌት እናደርጋለን ማስተር ፎርሙላው ከሰጥቶናል። ከማስተር ፎርሙላው ላይ ወርኪንግ ፎርሙላችንን ተጠቅመን እያንዳንዱን ኢንግሪዲየንት ምን ያህል ኳንቲቲ ነው የሚያስፈልገን የሚለውን ምን ያህል ቮሊዩም ነው የሚያስፈልገን የሚለው ሊኪድ ከሆነ እናወጣለን ማለት ነው። ከዛ በኋላ ግን መጨረሻ ላይ ሁለቱን አንድ ጋር በጋራ ሚክስ አድርገን የሰራነውን ፕሮዳክት ሜጀር ስናደርግ ጉድለት ሊመጣ ይችላል። ያው ትራንስፈር ስናደርግ ሎስ ልናደርግ ይችላል። ያ እንዳይሆን አትሊስት ትንሽ ጨመር እያደረግን ኢንግሪዲየንቶቹን መመዘን መቻል አለብን መጀመሪያውኑ ማለት ነው። ካልኩሌሽናችንን ከሰራን በኋላ ያ አት ዘ ኤንድ ኦፍ ዘ ዴይ የሚመጣው ሎስ ወይም ጌን ባላንስ ለማድረግ ወይም ሎስ ኢረር ወይም ጌን ኢረርን ሚኒማይዝ ለማድረግ ይጠቅመናል ማለት ነው። ከዛ በኋላ ሶስተኛው ላይ ኮምፕሊት ኦል ሴክሽን ኦፍ ዘ ፕሮዳክት ወርክሺት ይላል። ፕሪፔር suitable labeling ያው ከሰራን በኋላ ወርክሺታችን ላይ ወይም ደግሞ ሞኖሎጋችን ላይ ክሊርሊ መመዝገብ አለብን። ከዛም suitable የሆነ ሌብል ልናስቀምጥላቸው ያስፈልጋል። ወይ ኦል ሶሊድ ይላል ለመመዘን ነው። so identify a soluble solid and calculate the quantity of the vehicle required to dissolve the solid full ይላል። ያው ሊኩዊድ ፎርም እየሰራን ስላለን ዲዞልቭ ማድረግ አለብን። ዲዞልቭ ለማድረግ ደግሞ የሚያስፈልገን vehicle መጨመር አለብን። if more than one solid is to be dissolved they are dissolved in one by one in order of solubility ይላል። the least soluble first ይላል። ይሄ ማለት አሁን እንግዲህ እኛ ኢንግሪዲየንቶቹን እንጠቀማቸው በጣም 3 እና 4 ሊሆኑ ይችላሉ። የዚህ 4 ኢንግሪዲየንቶች ሶሉቢሊቲ ደግሞ የተለያየ ሊሆን ይችላል ማለት ነው። ስለዚህ ሶሉቢሊቲ ኦርደሩ መጠበቅ አለበት። ሊስት ሶሉብል የሆነው መጀመሪያ እንጠቀምና ከዛ ሞር ሶሉብል የሚሆነው መጨረሻ ላይ እንጠቀማለን ማለት ነው። based on the nature of their polarity ማለት ነው። so in almost all case dissolution will take place in the glass occasionally in plastic ያው dissolution ስንሰራ ግላስ ነው የምንጠቀመው ቢከርም ሊሆን ይችላል ግን አልፎ አልፎ ፕላስቲክ ኮኒካል ፍላስክ ምንላቸው ልንጠቀም እንችላለን። remember that solubility of the soluble solid will be depend on the vehicle used ይላል። ያው ይሄ like dissolve like principle ያልነው solubility ትልቁን አፌክት የሚያደርገው ፋክተር ትልቁ the polarity of the solvent polarity of the solvent የምንለው ትልቁ ሚና ይጫወታል ማለት ነው። so based on the nature of our solvent the ratio of the ingredient can be ordered ማለት ነው። ኦርደር ስንሰጥ በዛ ወይ ነው ማለት ነው። ሌላው transfer the appropriate amount of vehicle to the glass beaker if necessary transfer the solid to the glass mortar and use the glass pistol to reduce particle size to aid dissolution ለምሳሌ አንዳንድ ሶሊዶች በጣም ፓርቲክላቸው ሳይዛቸው ከፍተኛ ይሆንና ዲዞልቭ ለማድረግ ሊያስቸግሩን ይችላሉ። ስለዚህ ምን እናደርጋለን መጀመሪያ ሞርተር ፒስተል ላይ እነሱ እናደቃለን ማለት በደንብ ሳይዛቸው ሪዲዩስ ማድረግ አለብን። ለምን ሳይዝ ሪዲዩስ እናደርግ ሰርፌስ ኤሪያ ስለሚጨምር ሶሉቢሊቲ በዛው ልክ እየጨመረ ይሄዳል ማለት ነው። now then transfer the solid to the beaker and stir to aid dilution stir ማለት ማማሰል ያው ብዙ ጊዜ የሆነ ነገር ስናዋድ ማሚሳን እንጠቀማለን። ልክ እዛም ላብ ውስጥ ስቲረር እንጠቀማለን ማለት ነው። if the mortar and the pistol are used to reduce particle size ensure that the mortar is rinsed with little vehicle to ensure complete transfer of the powder አንዳንዴ ልክ ማቴሪያሉን በሞርተር እንደ ፒስተል ለማርቀቅ ብለን ስንጠቀም እዛ ሞርተር ፒስተል ላይ ተጣብቆ ሊቀርብን ይችላል። የተወሰነ ሎስ ሊኖር ይችላል። ያ እንዳይሆን ቬክሉን እዛ ውስጥ እንጨምርና በቬክሉ ምን እናደርጋለን ሙሉ በሙሉ አለቅልቀን እናወጣለን ማለት ነው እንዳይቀርብን። ሌላው ስረኛው ላይ የሚለው when all the solid have dissolved transfer the solution to the conical measure that will be used to hold the final volume ያው ዲዞልቭ አድርገን ከጨረስን በኋላ በቀጥታ ወደ ትራንስፈር ነው የምናደርገው። ትራንስፈር የምናደርገው እንግዲህ ፓኬጅ የምናደርግበት ዲቫይስ ሊሆን ይችላል ኦር ኮኒካል ፍላስኮች ሊሆን ይችላል ኦር ቢከርስ ሊሆን ይችላል ማለት ነው። ከዛ በኋላ ሪንስ እያደረግን ቢከሩ ላይ የቀረውን ነገር ወይም ደግሞ ሞርተር ፒስተሉ ላይ የቀረ ነገር ካለ ሪንስ እያደረግን በቬክላችን ትራንስፈር እናደርጋለን ማለት ነው። finally add any remaining liquid ingredient to the conical measure and stir ይላል።
make up the final volume with remaining vehicle transfer to suitable container label and dispense to the patient ይላል። እንግዲህ መጨረሻው ፕሮዳክታችንን ሌብል አድርገን ዲስፔንስ ማድረግ ነው ማለት ነው። ስለዚህ እነኚህ እንግዲህ ጀነራል ፕሮሲጀር ፎር ዘ ፕሪፓሬሽን ኦፍ ሶሉሽን ናቸው ማለት ነው። ካሪያ ሶሉሽን ከምንላቸው ፕሮዳክቶች ውስጥ የመጀመሪያው አሮማቲክ ወተር የምንለው ነው። ሶ አሮማቲክ ወተር are an aqueous solution usually saturated of volatile oil or other volatile substance that are characterized by very low water solubility ይላል። ስለዚህ አሮማቲክ ወተር ለምሳሌ ከክሎሮፎርም ደብል ስትሪንግስ ክሎሮፎርም ወተር እንደ ሲንግል ስትሪንግስ ክሎሮፎርም ወተር ልንሰራ እንችላለን። ብዙ ጊዜ ፎር ቮላታይል ኦይል አሁን ለምሳሌ ክሎሮፎርም በጣም ነው የሚተን ነው ማለት ነው። በጣም ከሚተን ውስጥ አንዱ ነው። ስለዚህ ይሄንን ትነቱን ለመቀነስ ምን እናደርጋለን? ዲዞልቭ እናደርጋለን። ስለዚህ አሮማቲክ ወተር አኪዩስ ሶሉሽን usually saturated of volatile oil or other volatile substance that are characterized by very low water solubility ይላል። ያው ክሎሮፎርም ሪላቲቭሊ ኢንተርሚዲየት ፖላር ነው እንጂ በጣም ፖላር አይደለም። ስለዚህ ውሃ ውስጥ ዲዞልቭ ሊሆን አይችልም ማለት ነው። እና ይሄ አሮማቲክ ወተር እንግዲህ ብዙ ጊዜ ለፐርፊውም ኢንደስትሪ እንጠቀመዋለን። የሽቶ ኢንደስትሪ ምንላቸው ላይ ሮዝ ወተር ይጠቀማል። ኢንተርናል ያስ ፍላቨሪንግ ኤጀንት ላይ ፒፐርሚንት ወተር ምንለው ሲናሞን ወተር has been used as carminative እንደ ክሎሮፎርም ወተር used as expectorant preparation ይላል። ሶ ይሄ እዚህ የሰራሩ ሊኩዊድ ዶዜጅ ፎርም ለሌላ ፎርሙሌሽን ሁላ እንደ ግብአት ሊጠቅመን ይችላል ማለት ነው። እንደ ግብአት ራሱ ልንጠቀመው እንችላለን፣ ቀጥታ ልንጠቀመው እንችላለን። አንዳንዴ ደግሞ ልክ እንደ ግብአት ተጠቅመን ሌሎች ዶዜጅ ፎርሞችን ልንሰራ እንችላለን ማለት ነው። ሌላው እንግዲህ ሜቶድ ኦፍ ፕሪፓሬሽን ኦፍ አሮማቲክ ወተር ነው። እንግዲህ አሮማቲክ ወተር እንዴት እንሰራለን ሲባል according to USP ይሄ ማለት ዩናይትድ ስቴትስ ፋርማኮፒያ ማለት ነው prescribes a three general method for preparation of aromatic water። ሶ አሮማቲክ ወተርን የምንሰራበትን ሶስት መንገዶች ነው እንግዲህ የሚያስቀምጥልን ዩናይትድ ስቴትስ ፋርማኮፒያ። አንደኛው ዲስቲሌሽን የምንለው ነው። ሁለተኛው ደግሞ ሶሉሽን የምንለው ነው። ሶስተኛ ደግሞ ኦልተርኔት ሶሉሽን። እንግዲህ አራተኛ እንደ አማራጭ ዳይሉሽን የምንለው ሜተድ ሁሉ ሪኮመንድ ያደርጋል ስፔሻሊ ብሪቲሽ ፋርማኮፒያ። ብሪቲሽ ፋርማኮፒያ ዳይሉሽንንም እዚህ ጨምረዋል። ዩናይትድ ስቴትስ ፋርማኮፒያ ግን በዋናነት ዲስቲሌሽን ሶሉሽን እና ኦልተርኔት ሶሉሽን የምንለውን ቴክኒክ ይጠቀማል። ብሪቲሽ ፋርማኮፒያ ስንል አራተኛ ይጨምራል ዛ ሶኮል ዳይሉሽን ማለት ነው። ሶ ምንድነው እያንዳንዱ ምን ሊነግሩን ፈልገው ነው ምን ማለት ነው የሚለው እንያቸው እስቲ። ለምሳሌ ዲስቲሌሽን ስንል ምን ማለታችን ነው? ሶ በዲስቲሌሽን ጊዜ place the odoriferous portion of the plant or drug in a suitable still with sufficient purified water ይላል። ያው ዲስቲሌሽን ስንል እንግዲህ ብዙ ጊዜ ጥሩ ጠረን ያላቸው አሁን ኦዶሪፌረስ ማለት ጥሩ ሽታ ያላቸው ጥሩ ጠረን ያላቸው ለአፍንጫችን ፕላንቶችን ከወሰድን በውስጣቸው ምን ይኖራቸዋል? ዘይት ይኖራቸዋል። ያ ኢሴንሻል ኦይል የምንለው ዘይት የምንለው ደግሞ ለመድኃኒትነት ጠቃሚ ስለሆነ ምንድነው የምናደርገው? በእንግዲህ በውሃ ኤክስትራክት ለማድረግ ነው የምንሞክረው ማለት ነው ባይ ዲፈረንት ቴክኒክ። ከዛ ዲስቲል ሞስት ኦፍ ዘ ዋተር እና ኬርፉሊ አቮይድ ዘ ዲቨሎፕመንት ኦፍ አን ኦደር ኦፍ በርነት አስ ሪዛልት ኦፍ ዲኮምፖዚሽን አት ሃይ ቴምፕሬቸር። አንዳንድ ቴምፕሬቸሩን ከፍ ስናደርግ ምናልባት ሊቃጠል ይችላል። የተቃጠለ ሽታ ሊያወጣ ይችላል። ያ እንዳይሆን ብዙ ጊዜ በቂ የሆነ ውሃ እንጠቀማለን ማለት ነው። ቴምፕሬቸሩን ደግሞ ማኔጅ ማድረግ አለብን። ኦቨር ቴምፕሬቸር መጠቀም የለብንም። ኦፕቲመም የሆነ ቴምፕሬቸር ላይ ልናፈላው ያስፈልጋል ማለት ነው። ከዛ ሴፓሬት ዘ ኤክሰስ ኦይል ፍሮም ዘ ዲስቲሌት ነው። ያው የታወቀ ነው። ኦይሉን ሴፓሬት እናደርጋለን። then the accused phase is the product ይላል። ሶ የዲስቲሌሽን ምንለው ሶሉሽን ስንል agitate the volatile substance with purified water for the period of 15 minutes ይላል። እንግዲህ volatile የሆነ ሰብስታንሱን ከውሃ ጋር ካዋሃድን በኋላ ለ15 ደቂቃ ያህል ምን እናደርገዋለን? አጂቴት እናደርገዋለን፣ ሼክ እናደርገዋለን ማለት ነው። ሼክ እናደርገዋለን። so the mixture is set aside for at least 12 hours to ensure saturation። ልክ አጂቴት ካደረግን በኋላ ቢያንስ ለ12 ሰዓት ቁጭ እንዲሆን እናደርገዋለን። ያኔ ይዘቅጣል ማለት ነው። የምንፈልገው ነገር ከላይ ይቀመጥልናል፣ ከስር ደግሞ ዝቅጠቱ ይሆናል። ያንን አጥልለን እንወስዳለን ማለት ነው። ዛን እንግዲህ ፊልተር ነው የምናደርገው። ባይ ዊትድ ፊልተር ፔፐር በመጠቀም ማጥለል እንችላለን ማለት ነው። ፊልተር ማድረግ እንችላለን ማለት ነው። so the filter paper must be wet to prevent the passage of an excess oil into the filtrate and to eliminate absorption of dissolved aromatics by the filter ይላል። ይሄ እንግዲህ ያው ፊልተር ፔፐሩ ስንጠቀም ምን ማድረግ አለብን የሚለውን ለማሳየት ነው። ማራስ አለብን።
ያ ማራሳችን ደግሞ ኤክሰስ የሆኑ ኦይሎች በውስጡ በቀላሉ ፔኔትሬት እንዳያደርጉ ያደርግልናል፣ ይጠቅመናል ማለት ነው። ሌላው ኦልተርኔት ሶሉሽን የምንለው ነው እንግዲህ ሚክስ ሩሊ ዘ ቮላታይል ማቴሪያል ዊዝ 15 ኪሎግራም ኦፍ ታልክ ፓውደር። ይሄ ደግሞ እንግዲህ ያንን ቮላታይል ማቴሪያል ያለውን ከታልክ ፓውደር ጋር 15 ግራም ታልክ ፓውደር በመጠቀም ሚክስ እናደርገዋለን ማለት ነው። ዘን አጂቴት ነው የምናደርገው። agitate the mixture with a liter of purified water for 10 minutes prior to the filtration. So purified water እንጨምርና ለ10 ደቂቃ ያህል ደግሞ እናደርጋለን አጂቴት እናደርግና ከዛ በኋላ ነው እንግዲህ ፊልትሬሽን የምናደርገው። ፊልትሬሽን so time saving factor is an important advantage of this method ላይ ታይምን ሴቭ ማድረግ አቅም አለው። ከዛኛው ካየናቸው የተሻለ ሾርት በሆነ ታይም ውስጥ ምን ማድረግ እንችላለን አልተርኔት ሶሉሽን መጠቀም እንደምንችል ነግረናል። አራተኛው እንግዲህ አኮርዲንግ ቱ ብሪቲሽ ፋርማኮፒያ የሚጨመረው ዳይሉሽን የምንለው ነው። ይሄ እንግዲህ በብዙ ቴክኒክ እንጠቀመዋለን። ዳይሉሽንን በጣም ኮንሰንትሬትድ የሆነ ስቶክ ሶሉሽን ካለ ያን ወደ ዳይሉት ለመቀየር ዳይሉሽን ቴክኒክ ነው የምንጠቀመው። ሶ ሚክስ አን አልኮሊክ ሶሉሽን ኦፍ ዘ ቮላታይል ኦይል ዊዝ ፕሪፋይድ ዋተር እንደ ታልክ ይላል። ታልክ ስንል ታልክ ፓውደር ማለታችን ነው። ደን እንግዲህ በመርጋው አልኮሊክ የሆነ ሶሉሽን ከቮላታይል ኦይል ጋር እናደርገዋለን፣ ሚክስ እናደርጋለን ነው። አጂቴት እናደርገዋለን፣ እንነቀንቀዋለን፣ ሼክ እናደርገዋለን። ከዛ በኋላ ለተወሰነ ሰዓት ቁጭ እናደርጋለን። ከዛው በኋላ ፊልተር እንደዛ ፊልትሬት ስኮል ኮንሰንትሬት አሮማቲክ ወተር ቁጭ ካደረግን በኋላ ለተወሰነ ሰዓት ዲካንት ሲሆን ፊልተር እናደርጋለን። ፊልተር አድርገን ኮንሰንትሬት የሆነ አሮማቲክ ወተር እናገኛለን ማለት ነው። እንደ ኮንሰንትሬት ኮንቴንስ 50 to 55% አልኮል ባይ ቮሊዩም ይላል። ያው ይሄ ነው። ሌላው ስፕሪት እንደ ቲንክቸር የምንላቸው ናቸው። ዶዜጅ ፎርም ነው። ስፕሪትስ ኦልሶ ኖን አስ አን ኢሰንስ አር alcoholics or an accused alcoholic solution of volatile substance like the aromatic water that the active ingredient in the spirit may be solid, liquid or gas. እንግዲህ ስፕሪት ስንል ምን አንዱ alcoholic or accused alcoholic solution of volatile substance የሆነ ዶዜጅ ፎርም ነው። ዶዜጅ ፎርም ነው። እዚህም አክቲቭ ኢንግሪዲየንቱ ምን ሊሆን ይችላል? እንግዲህ ሶሊድ ሊሆን ይችላል፣ ሊኩዊድ ሊሆን ይችላል፣ ወይም ደግሞ ጋስም ሊሆን ይችላል። the volatile substance in the majority of the cases volatile oils ናቸው። some spirit are used internally for their medicinal value, a few medicinally by inhalation, but a large number are used as a flavoring agent ይላል። እንግዲህ በተለያየ ዶዜጅ ፎርም ሊገኝ ይችላል። በቬፐር ፎርም or በኢንሄሌሽን ፎርም ሊገኝ ይችላል። እንደ what called flavoring agent ሊያገለግለን ይችላል። it can also be used internally ወይም externally ልንጠቀመው እንችላለን ማለት ነው። ይሄን ስፕሪት የምንለውን ዶዜጅ ፎርም ሶ እንዴት ነው ፕሪፔር የምናደርገው ስፕሪትን ስንል so most spirits are prepared by simple solution in alcohol through some can be prepared by distillation, maceration, chemical reaction method ይላል። ያው simply solution with in alcohol ነው ስፕሪት ማለት። ነገር ግን በዲስቲሌሽን በማሴሬሽን እና ኬሚካል ሪአክሽን ሜቶዶችን ተጠቅመን ፕሪፔር ልናደርግ እንችላለን። so in preparing spirit it must be keep in mind that the oils dissolved in alcohol are precipitated causing a turbidity when the solution are mixed with water ይላል። in order to avoid this turbidity water except as specified in the formula should be avoided. turbidity minimize ለማድረግ the content reduce ማድረግ አስፈላጊ ነው ማለት ነው። graduates and other equipment used should be roughly dry. the filter paper should be moistened with alcohol ይላል። ቅድም በወተር ነበር ሞይስተን ያደረግነው፣ አሁን ደግሞ ቀጥታ በአልኮል ሞይስተን እናደርጋለን ማለት ነው። ሶ ስፕሪት ከሰራን በኋላ ሙሉ ስቶር እናደርገው ሲባል should be kept in well closed container and stored at temperature not exceeding 25. ያው በጣም ክሎዝሊ የሆነ የሚችል ሊዘጋ የሚችል ኮንቴነር ነው ልንጠቀም እንችላው። ቴምፕሬቸሩ ደግሞ ሩም ቴምፕሬቸር ማለት ከ25 ዲግሪ ሴልሺየስ ያልበለጠ ቴምፕሬቸር ውስጥ መቀመጥ አለበት ማለት ነው። ስፕሪት in a good storage condition prevent evaporation, the volatilization of either an alcohol or other active ingredient. ለምንድን ነው ስቶሬጅ ኮንዲሽኑ ጥሩ መሆን ያለበት ሲባል ኢቫፖሬሽንን ወይም ቮላቲላይዜሽንን ሚኒማይዝ ለማድረግ እንጠቀማለን። ማነው ቮላታይል ሊሆን ይችላል? ሜቢ አልኮሉ ሊሆን ይችላል ኦር ሌሎች አክቲቭ ኢንግሪዲየንቶች ሊሆኑ ይችላሉ ማለት ነው። in order to avoid evaporation, the volatilization, the spirit must be stored in good
ኮንዲሽን ይላል ማለት ነው። ይሄ አንዱ ዌይ ነው ማለት ነው። ሌላው እንግዲህ ቲንክቸር የምንለው ነው። ቲንክቸር አር አልኮሊክ ኦር ሃይድሮአልኮሊክ ሶሉሽን ኦፍ principles extracted from natural sources or pure chemical merely dissolved in this solvent system. An example of the latter being iodine tincture ይላል። ያው አልኮሊክ ናቸው ወይም ሃይድሮአልኮሊክ ሶሉሽን ነው። ብዙ ጊዜ ከተፈጥሮ ከናቹራል ሶርስ ነው፣ ከፕላንት ሊሆን ይችላል፣ ከማሪን ስፒሺስ ሊሆን ይችላል። ኤክስትራክት የምናደርጋቸው ከነኛ ነው ማለት ነው። ከዛ በኋላ ነው እንግዲህ dissolved in a solvent ለምሳሌ አዮዲን tincture ከወሰደን አዮዲን እና ፖታሺየም አዮዳይድ ነው ግብአቶቹ ወይ ኢንግሪዲየንቶቹ የምንጠቀመው ማለት ነው። tincture vary widely in their method of preparation, the strengths of their volatile ingredients, their alcoholic content and the intended use. tincture በራሱ በተለያየ ሊከፈል ይችላል። ቤዝድ ኦን እንግዲህ በፕሪፓሬሽን ሜቶዱ ሊሆን ይችላል፣ strengths of volatile ingredient ሊሆን ይችላል፣ even alcoholic content ሊሆን ይችላል። intended use ስንል አፕሊኬሽኑ ሊሆን ይችላል። አላማው ለምንድነው ፕሮዲዩስ ያደረግነው ከሚለው አንፃር ልንከፋፈለው እንችላለን። tincture are prepared by a number of process maceration ልንጠቀም እንችላለን፣ ወይም M process፣ percolation or P process፣ solution and dilution የምንላቸው ቴክኒኮችን በመጠቀም tinctureን መስራት ይቻላል ማለት ነው። tinctureን መስራት ይቻላል ማለት ነው። እንግዲህ ቀጣይ ሳይረፕ ኤሊዘር እንደ ሊንክ ተስት ከሚለው ጀምረን የምናይ ይሆናል። ለዛሬ እንግዲህ ቻፕተር 4 በፓርት 1 ይሄን ይመስላል፣ በቂ ነው ማለት ነው። ቻናሉ ሰብስክራይብ፣ ቪዲዮ ላይክ፣ እንዲሁም ለተማሪዎች ሼር በማድረግ ኮሜንት ካለ በኮሜንት ሴክሽን በማስቀመጥ የበለጠ እንድንሰራ ልታበረታቱን ያስፈልጋል። እንግዲህ ቻናላችንን ሼር ባደረጋችሁ፣ ሰብስክራይብ ባደረጋችሁ፣ ቪዲዮ ላይክ ባደረጋችሁ ቁጥር ቪዲዮ አልጎሪዝሙ ይሄን ቪዲዮ ለሌሎች ተማሪዎችም እንዲደርስ ስለምታደርጉ ተማሪዎች በቀላሉ እንዲጠቀሙ ታደርጋላችሁ ማለት ነው። ስለዚህ ተማሪንም ጠቅማችሁ እናንተም ጠቅማችሁ ቻናሉንም ተጠቅማላችሁ ማለት ነው። እንደዛ አድርጉ። ብዙ ጊዜ ይሄን ቪዲዮ ስታዩ በኦሮምኛ ቢሆን ኖሮ ብላችሁ የምትመኙ ልጆች ካላችሁ ኮኬፍ ቲዩብ 13100 ሰብስክራይበር እና ከዛ በላይ ያለውን ኮኬፍ ቲዩብን ሰርች አድርጉትና እዛ ላይ ቪዲዮ ውስጥ ገብታችሁ ማግኘት ትችላላችሁ። በኦሮምኛ በደንብ አድርጌ ሰርቼዋለሁ። እንደውም ከዛ ነው ኮሜንት ሲያደርጉ ተማሪዎች በአማርኛ እንፈልጋለን ሲሉ ወደ አተም አካዳሚ ያመጣሁት ማለት። ስለዚህ ኦሮምኛ ይሄንን ቪዲዮ የሚፈልጉ ሰዎች አሁንም ወደ ኮኬፍ ቲዩብ ሁሉ የማይሳካ ከሆነና ቪዲዮ ማግኘት ካቃታችሁ ግን ዲስክሪፕሽን ላይ በማስቀምጠው የቴሌግራም ቻናል ሊሆን ይችላል፣ ኢሜል ሊሆን ይችላል፣ ስልኬ ሊሆን ይችላል ልታናገሩ ትችላላችሁ። እኔ ፎርዋርድ ላደርግላችሁ እችላለሁ ማለት ነው። እንግዲህ በሌላ ጠቃሚ ፓርት 2 እስከምንገናኝ ባላችሁበት ሰላም።